አመርካማ ማጣሪ አጀት ሽንቱሪ አንጭንሽ ያታነሽ አብነሜ ሳቢዝወይ አባማሽ ባረንቶ አዶታሽ አጀቶ አደገረሽ አሽኪቶ ጋዳውታሽ ንብረቶ ጊቻሜ የምሽራ አንቺ ሰይጣን ተቀመጭ ባሪ ነሽ ተቀጭቆ ነው ለተልሽ እንዴ አንቺ በዚህ ለጥጦ መጣል ነው እንጂ ማነሽ አንቺ ተቀመጭ አትርበትበቺ አንቺ ሻው መጨቆኛ እንዴ አንገትሽን ማለት ነበር ምን ትመስላለች በእናታችሁ ምን አርጊ ዘንበይ ምን ይዘጋሻል ቀደም ኃይለኛ ነኝ ጨቆኖ አለው ምናም ብለሽ እዚህ ላይ እንደ ፊንጣ ፊት ምናም ብለሽ አልነበር እንዴ አሁን ምን ይዘጋሻል አውሪ እንጂ መጠይቅሽ መልሽልኝ ጊቻሜ የምሽራ ንበን ከጨራ አመርካማ ማጣሪ አጀት ሽንቱሪ አንጭንሽ ያታነሽ አብነሜ ሳቢዝወይ ከኔ ጋር ለመሆን ባልሽ ለምቶ አሰብሽ የባስ በለሽ ደግሞ ዝም በይ የባስ በለሽ ደግሞ እኔ መባገጥ ችግር የለውም አንቺ ባላለሽ አንዴ አታፍሪ መሆን ከኔ ጋር ፍላፊ ራሱ እንደስትከፈት ነው እኔ እናንተ አብረን ልንሆን አይደል እንዴ ተግባባን ባሊ አንተ ነህ ከዚህ በኋላ ይልሰኛልሽ እኔ ባልሽ ተረጋጋን እናውራ እያወራ እንደነበረው እናውራ እኔ ያንቺ ባል ልሆን አልችልም ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን እንግዲህ እንደተለመደው አንድ ባለታሪክ ይዤላችሁ መጥቻለሁ እንግዲህ ባለታሪካችን ስለራሱም ስለ ባለቤቱም አንዳንድ ነገር ይነግረው ነበር እንግዲህ እሱ የሚሰራው ዲጄነት እንደሆነና ለሊት እየወጣ የተለያዩ ክለብ ቤቶች እያስጨፈረ ገንዘብ እንደሚያገኝ ነግሮኛል እና በዚህ አጋጣሚም እንግዲህ ከአንድ ሴት ጋር ተዋውቆ ከሷ ጋርም ትዳር መስርቶ አሁን ላይ እንደሚገኙ ነግሮኛል እንግዲህ ባለቤቱም መሰራ የነበረው የመጀመሪያ ስራ እንግዲህ መስተንግዶ እንደነበረና እዛው የሚሰራበት ቦታ ላይ አግኝቷት ተዋውቀው ትዳር እንደመሰረቱ ነግሮኝ ነበረ ነገር ግን እዛ ስራ ላይ ብዙ ወንዶች እየለከፏት የጎነቶላት ስለነበረ ከዚህ ስራ እንድትወጣ አስማምቷት ለእሱም በሚያገኘው ገንዘብ ተበዳድሮም አንድ ስራ እንዳስጀመራት ነግሮኛል ይሄን ስራም እንግዲህ ዲኮር እንደሆነና የዲኮር ስራ ላይ ተመራ እንደነበረና ለምድም እንዳላት ስላወቀ በዚህ ስራ እንግዲህ ህይወታቸውን እንዲቀይሩ ብሎ ተበዳድሮም በሚያገኘው ገንዘብም አሱን ማጠራቅሞ ይሄንን ነገር ከፍቶላት እንደምሰራ ነግሮኛል ነገር ግን ይሄን ስራ ከጀመረች ከትንሽ ጊዜ በኋላ የተለያዩ ወጣ ያለ ባህሪ እንዳየባትና ሰውም አንዳንድ ነገር እየነገረው እንደሆነ ነግሮኛል ይሄም ነገር እንግዲህ በዚህ ስራ ሳቢያ ከብዙ ወንዶች ጋር ስለምትገናኝ የተለያየ ነገር ታደርጋለች ተማግጣለች የሚባል ወሬ ስለሰማና እኔ ጋር የመጣው ይሄን ነገር እንዳወጣለት እንድፈተንለት ነው የነገረኝ እኔም እሱ በሰጠኝ መረጃ መሰረት እንግዲህ ዲኮር ስራ ፈልጋለሁ ቤቴን እንድታስቢልኝ እፈልጋለሁ ብዬ ነገራታለሁ እሷም ፈቃደኝነቷን ሰጥታኛለች እንደምትመጣ ነገረኛለች እንግዲህ እሷ መታ ደግሞ የሚፈጠረው ነገር አብረን ምን ይሆናል አብራችሁን ቆዩ ያው እንግዲህ ተመልካቾችን አሁን አስቱ ደውላልኝ ደርሻለሁ ብላኛለች እኛም እንደ ካሜራ ሴትአፖችን አስተካክለን ጠብቀናታል ሲመታ ደግሞ የሚፈጠረውን አብረን ምን ይሆናል አብራችሁን ቆዩ አራው ተጠብቀኝ ይገባሻል እንግዲህ ትንሽ ስራ ይዤ ነበርና እሷስ ኪጨርስ ብዬ ነው ሳልጨርስ ቃልችሽ አንቺን ማስቀመጥሽ ምን የሚጠጣ ነገር ምን ላምጣልሽ በደረቱ ወይ ምንም አሁን ጠጣሽ አሁን ጠጣሽ ካፌ ነበርኩ አይ ደስ ይላል ምን መሰለሽ ያው በስልክ ወርተና የተወሰነ ወርተናል ይሄ ነው ቤቱ ይሄ ምን አይሆንም አረ ይሆናል አይ አንዳንዴ ያከብራሉ ዲኮር የሚሰሩና አይ መከበር ለማለት ብዙ ክላስ አለ ስንት ነው ክላሱ ብዙ ነው ግን እኔ ዲኮር እንዲሰራ ፈልገው ይሄኛው ፓርት ሳሎኑ ብቻ ፈልገውና ዲኮር ለምሳሌ የፈለኩት አሁን ነው በቅርቡ ነው ከውጭ የመጣሁትና ሳይሆን ምን ብዙም አልተመቸኝምና ውጭ ላይ አሉ ዲኮር የሚያረጉ ቤቶችን ምናምን አይደለም የሚያሳምሩ ይሄ ፊኛ ምናምን ይሄ የድግስ ምናምን ሳይሆን ኖርማል አይደለም የሚያምር ቀለሙንም ታስተካክልልኝ ዲዛይን ነው የፈለከው አይደል ዲዛይን ፔንት ምናምን ትስይበትና ምናምን ነገር አለ አይደል ታናሽት ስላለችኝ እሷም በቃ ለሷን የሚያማከለ ደስ የሚል ነገር ኦኬ እንደዚህ ይለኝ ይፈልጋለሁ መሳል ዲኮር አንዳንድ ነገሮችን ጌጣጌጦችን እንደምትነጭ ብቻ ነው
ቀለም ምናምን ተቀባላችሁ እዛው ራሳችሁ ላይ ወይስ እኔ ቀለም ካስገባሁት በኋላ ዲኮር ነው? እንዴት ነው? አለ ቀለም ሙሉ ዲኮር ነው የምንሰራው። ሙሉ ዲኮር ከሆነ እንደዛ ከሆነ እናንተ ሰርት ይሻላል ማለት ነው። ሙሉ ዲዛይን አድርገን ሙሉ እንጨርሰዋለን። ችግር የለውም ማለት ነው። እንደውም ራሴ አሰርቼ ይሄንን ደግሞ እናንተ አደረግ ነበረ። እንደዛ ከሆነ እንደውም ቀለል ይላል ማለት ነው። ዋናው መስማማቱ ላይ ነው እንጂ ከዛ በኋላ ችግር የለውም። ሙሉ እኛ ኃላፊነት ወስደን እናስተካክሏለን። ቀለል ያለ ቤት ስለሆነ ጊዜም አይፈጅም። በስንት ጊዜ ያልቃል? አሁን ብትጀምሩት ነገ ጀምሩ ብላችሁ በስንት ጊዜ ያልቃል? ያው ብዙም አይቆይም፣ ግን ያው ሌሎች እንትኖችም ስለ ከስተመሮች አሉና ፎቶ ላይ ይሰራም ነው። ምናልባት ያኛው ካልጨረስን ወደዚህ መምጣት አንችልም እንጂ እኔ ደግሞ ምን መሰለሽ ሲስተርን ሰርፕራይዝ ለማድረግ ስለምፈልግ ጥራት ሰክራ ስትወጣ ገብታችሁ ቢያንስ እስከ አንድ ሰዓት ምናምን እስከ አንድ ሰዓት አይላ ቆያት እንችላለን። መዝናኛ ነገር ወስጄ ብቻ ግን እሷን እስከምጣት ድረስ ወላ ፋፋ አድርጋችሁ ተስተካክሉልኝ ነበር የፈለኩት። ማለት በአንድ ቀን ውስጥ አያልቅም ይሰራ ችግር የለውም። ያንን ስራ ሰው ሲጨርሱት ማለት ሙሉ ዲዛይን አድርገን እቃዎችን መቀየር የሚኖርባቸው ነገሮች አሉ ታውቃለህ አይደለ? ለዛ ትንሽ ከባድ ነው። ሙሉ ቀን ብትሰጠን ለምሳሌ እንደምናልባት ሊያልቅ ይችላል። ሌላ ግን ያው ከባድ ነው። በሰዓታት ውስጥ ማስረከብ ከባድ ነው። ሙሉ ነው ዲዛይን አድርገን ቤት እቃ ቀይረን ቀለም ቀብተን በጣም ብዙ ፕሮሰስ አለው እና ምን ያህል ይቆያል ነው እያልሽኛለሽ? ያው ሳሎኑ ብቻ ስለሆነ ሌሎቹም ስላሉ ማለት ያው በቲም ነው የምንሰራው እና በቲም ስለሆነ ቶሎ ያልቃል። በአንድ ቀን መጨረስ እንችላለን። ሳሎኑ ብቻ ስለሆነ ሌላ ነገር ስለሌለው አንድ ቀን ከሰጠህን ያልቃል በአንድ ቀን ውስጥ። ዋናው አላ የብሩ ነገር ምናምን መስማማታችን ነው። ብር አክቹዋሊ እኔ ችግር የለብኝም። አንቺ ገንዘብ ምናምን አያሳስበኝም። ዋናው ስራዬ በደንብ ስሪልኝ። እኔ የምፈልገውን መሰለሽ ቤቱ ብቻ ውብ አድርገሽ አንቺ ስሪ። ለኔ የፈለግሽውን ጠይቂኝ። ከፈለግሽም አሁን እንስማማ። የምትፈልጊውን ያህል ገንዘብ ንገሪኝ። ግን እኔ ገንዘቡ ላይ አይደለም ዋናው ትኩረቴ። ከፈለግሽውን እከፍልሻለሁ፣ ግን ጥራት ያለው ስራ በፕሮፌሽናል ደረጃ እንድትሰሪልኝ ነው የምፈልገው። እና ስንት ነው የምትይው? ሂሳቡ ሂሳቡ እንኳን አይተነው አንድ ላይ ነው መወሰን የምንችለው። ማለት የሚቀየሩት እቃዎች መስራት አለብን ሂሳቡን እና ከዛ በኋላ ነው ማሳውቀን። ከዛ በኋላ ያለው ደግሞ አያሳስብ፣ ችግር የለውም። የፈጠነን እንጨርስልሃለን እና እንደምትፈልገው ይሆናል። ችግር የለውም። ቤቱም አሪፍ ስለሆነ እናስረክባለን። በአንድ ቀን ያልቃል። እኔም ስልሽ በቃ ቶሎ ብላችሁ እኔ እንደውም ምን መሰለሽ ብዙ ሰው ስለ አንቺም ሲነግረኝ ምናምን ነገር ቶሎ ስለምትሰራለች በጣም ፈጣን ነች ምናምን ብሎ ነው እንጂ ዲኮር የሚሰሩ በጣም ብዙ ሰዎች አሉ ማውቃቸው። ያው እኔ ከፍጥነት አንጻርም አንቺን የመረጥኩሽ ፍጥነትም አላት ስለተባለ ነው እንጂ ዲኮር የሚሰራ ሞልቷል እንግዲህ ሀገራችን ውስጥ አይደለም። እና አሁን አንቺ በፍጥነት እንድጨርሽልኝ ነው የምፈልገው። እና ደግሞ ስልሽ ቅድም ለጠየቅሽኝ ገንዘብ ምናምን ለእኔ ያን ያህልም ግድ ስለሌለኝ ገንዘቡን እያሰብሽ ስራ እንዲበላሽ አልፈልግም። እና ሂሳቡን ቶሎ አውጥተሽ እንድነግሪኝ እፈልጋለሁ። ኦኬ እነግርሃለሁ። ይሄም አሁን የጀመርሽው ስራ አለ ማለት? ያው እንዳልከው በቃ ያዋላ ፈጣን እና ቶሎ ነው የምናስረከው ጨርሰን። በዚህ የተነሳ ብዙ ከስተመሮች አሉ እና ያው በቃ ትልልቅ ስራዎች ነው የምንሰራው እኮ። አሁን ያልሽው ስራ አለ ወይስ እንዴት ነው? አላው እኮ እና እሱን መቼ ነው የምጨርሽው? ወደ እኔ ስራ እንዴት መቼ ነው የምትመጪው? አንቺ ብቻ ነሽ የምትሰሪው? ሌላ ሰው የለም? ነው አለ በቲም ነው የምንሰራው። ማለት ዋና እኔ በሆነም ከኔ በታች የሚሰሩ አሉ። እኔ ዲዛይን አደርጋለሁ፣ ከዛ የሚሰሩ ደግሞ ሌሎች ናቸው አሉ፣ የኔ ሰዎች አሉ። አብረን ነው የምንሰራው። አንቺ ነሽ ማነው ባለቤቷ? እኔ ዲዛይን አደርግላቸዋለሁ። ከዛ ያው አላ በቃ ሰራተኞቼ ከስር አሉ። ሰራተኞች ደስ ይላል። በቃ እንደዚህ በዚህ እድሜሽ አለቃ መሆንሽ እራሱ በጣም ደስ ይላል። እዚህ ሀገር ውስጥ ማለት ተምረሽበት ነው ይሄ ዲዛይን ማድረግ ወይስ እንዴት ነው? በልምድ የመጣ ነገር ነው? አይ ተምሬ ነው። ተምረሽ ነው? ደስ ይላል በጣም። እና እንዴት ነው? አሪፍ ነው ይሄ ስራ? እንዴት ነው? ጥሩ ነው? በጣም አሪፍ ነው። በጣም እየሰራሁበት ነው። ያው ያገኘሁበትም ነው ማለት አንድ ሰው በወር የሚያገኘው በሁለት ቀን በሶስት ቀን ማግኘት የምችልበት ስራ ነው እና በጣም አሪፍ ነው። ወድጄ የምሰራው ስራ ነው። ምን ያህል ጊዜ ነው ስራ ከጀመርሽ? ብዙም አልቆየሁም። እንደ ተማርክ ቶሎ ስላገኘው ነው ስለገባሁበት ነው እንጂ
ብዙም አልቆየም። ያው 1 አመትም አልሞላኝም ከጀመርኩ፣ ግን በጣም እየሰራሁበት። በቅርቡ ነው የጀመርሽው? አዎ በቅርቡ ነው። በቅርቡ ጀመረሽ ራሱ እንደዚህ ከስተመር ማፍራትሽ አንቺ ጉብዝና የሚያሳይ ነው የሚያሳይ። አዎ በጣም ደስ እንደዛ ከሆነ ልተማመንብሽ ሙሉ ለሙሉ ማለት ነው። ቤቴ ደስተሽ አራው እንዴ ከሰው ጋር በጣም በቃ አለ የሰው ፍቅር አለኝ በጣም ነው። በጣም ሁሉም ሰው ይግባባኛል፣ እኔም እግባባለሁኝ እና ለስራ ምንም የሚያስቸግር ነገር የለም። አንተንም ማስደስተን ሰርተን እናስረክባለን፣ አታስብ። ነው በቃ ይሽ አሁን እኔ የምፈልገው ይሄን ነው። በቃ አይደል በኮንፊደንስ የሚወራኝ በገራሽ አንድ ሰው አምጥቼ ነበርና ወንድ ነው ምንም ኮንፊደንስ የለውም። ይሄን ቤት እንድታስተካክል እፈልጋለሁ ምናምን ብዬ በቃ ከውጭ እንደመጣሁ ምናምን ስነግረው ደነገጣል አይደል? ከውጭ ነው የመጣኸው? ዋው ከውጭ ነው የመጣሁት። ሰሞኑን ነው የመጣሁት። 1 ወርም አልሆነኝም። ለዛም ነው በቃ ቤቱም እንዲስተካከል የፈለኩት። ለዛ ነው ሳይሆን ምንም ደስ አላለኝም። አለ አይደል ጎጆ ቤት ውስጥ ኖር ነው የመሰለኝ። እዛ ለምንድን እንዴት ትለምደዋለህ? ከባድ ነው። ለዛ ነው አንቺም አለ አይደል ቆንጆ እያርገሽ የነበርክበት እዛ የነበርክበት ቤት ደግሞ ብታሳይ በፎቶ ምንም አሪፍ ነው እንድትወደው። ከዛኛው ማች እንዲያደርግ እናስተነካክል። እኔ እንደዛ አልፈልግም። ማች እንዲያደርግ አልፈልግም። ለየት ያለ ነው የምፈልገው። ከዛ ከነበረበት እኔ ከዛ መጥቼማ ያንን እዛ ያለው እንዲመስለኝ አልፈልግም። ግን ከዛም ቢያንስ ከቻልሽ አሳይሻለሁ ፎቶ። ግን ከዛም ቢያንስ ያን በጣም ነው የሚያምረው አክቹዋሊ። ግን ከዛም የተሻለ ነው የምፈልገው። ችግር የለውም። ሳይሽ ደግሞ አንቺ ካወራረሽም ኮንፊደንስሽም አለ ከዛም ማስወልጠሽ መሰሪ መሰረት ስትታይ አረ ችግር የለውም። በጣም ብዙ ቦታ እየሰራሁበት ነው። ማሳየት የምችላለሁ። በጣም ማለት ለባለ ሀብቶች ነው ብዙ ጊዜ የምሰራው እና በጣም ትልልቅ ቤቶች ምናምን ነው የምሰራው። ማለት አንድ ክላስ ሰርቼ አላውቅም። እንደውም ለአንተ ነው የጀመርኩት ታይም ነው እንደዚህ ሳሎን ብቻ ማስተካከል ላይ ማለት በቃ ሙሉ አንዳንዴ ሙሉ ህንፃ ራሱ አላጅ ፕላስቱ ምናምን ሲሆኑ በቃ እንደዚህ አይነት ቤት ነው የምንሰራው። እንደዚህ አንድ ሳሎን ብቻ ሰርተን አናውቅም። ግን ያው ከስተመር መሆን ስለምትፈልግ ላንተ እንሰራለን በሚለው ስለተመቸኝ ላንተ እሺ ያልኩኝ እንጂ እንደዚህ ቀለል ያሉ ቤቶች ላይ አንሰራም። ማለት ብሩ ያናክል አይደለም። ብሩ ስለሚያንስ ነው እንጂ እንትን አይደለም ማለት ነው። ብሩ እና ደግሞ አለ አይደለ ትልቅ ነገር ስትሰራ ትልቅ ሰዎችን የማወቅ ቻንስ አለክ። እኔም በነገራችን ላይ ይሄን በዚህ ልልሽ እንጂ አለ አሁን ያሰብኩት ሆቴል አለ። እሱን ሙሉ እንድትሰርልኝ ያደርጋለሁ። የሚያምር ከሆነ ስለፈልግ ሙሉ ህንጻውን ትሰሪልኛለሽ። ዲኮርም አንዳንድ ነገሮችን ሆቴልም ስለሆነ ሙሉ ለሙሉ እንድትሰርልኝ ያደርጋለሁ። ግን በዚህ መጀመሪያ ልልሽ ብዬ ነው። ግን አንቺ ስራሽ ይሄን ስራ ስትጀምሪ እንዴት ጀመርሽ? ማለት ካፒታል እንዴት አገኘሽ? ካፒታል ያስፈልገዋል ብዬ አስባለሁ። የረዳሽ ሰው አለ ወይስ እንዴት ነው? ያው አለ አይደለ የሆነ ጓደኞች ይኖርሃል መቼም አብረው ከጎን የሚኖር ፋሚሊ ጓደኞቼ ረድተውኛል። ደስ ይላል። ተማርኩ። ከዛ በቃ ያው ገንዘብ ያስፈልጋል። ከነሱ ደግሞ ገንዘብ አገኘው ጀመርኩ። ያው አሁን የነሱንም መልሼ ለራሴን በጣም ትልቅ ቦታ ላይ ነኝ እና በጣም አሪፍ ወድጄ የሚሰራው ስራ ነው። ጥሩ ጸባይ ምናምን ጥሩ ማንነት ደስ የሚል ጸባይ ያለሽ ማለት ነው። ሰው እንደዚህ የሚረዳሽ ሆነ ጓደኞችሽ ቤተሰቦችሽ ጥሩ ልጅ ነሽ ማለት ነው። አንቺ ያው እያስባለሁ ጥሩ ሰው ሆን ነው የሚረዱኝ ነኝም ብዬ አምናለሁ በራሴ። በቃ እንደዚህ ስተወደስ ነኝ ስትይ ደስ ይላል። ብዙ ሰው አይደለም እንደዛ ከሆነ እንደውም ባልም ምናምንም አለሽ ማለት ነው። በጥሩ ጸባይ እንግዲህ ማንንም አያስቀምጥሽም ብዬ አስባለሁ። እንደሱ አይነት ነገር ውስጥ እንኳን ባንገባ አሪፍ ነው ማለት አለ አይደለ የሆነ ፐርሰናል ኬስ ስለሆነ ይቅርታ በጣም መሰለሽ እኔ የቀረብኩሽም ስለመሰለኝ ነው ቤቴ መተሽ እንደዚህ ስናወራ እሱማ ልክ ነህ። እኔም እየነገርኩሽ ስለሆነ ስለ ራሴ ምናምን አለ አይደለ እንጂ ቅር እንዳይልሽ ይቅርታ። ወይ ችግር የለውም። እና አንተ ባለትዳር ነህ? እዛ ሚስት ምናምን አለህ ወይስ? እኔ ባለትዳር አልነበርኩም፣ ግን ከፍቅረኛ ጋር ሆነ ሰሞኑን ነው የተጣላሁት ማለት ይቻላል። የሆነ ነገር አልተስማማንም። እሷ ውጭ ነው ያለችው እና እሷ እንደውም ውጭ እንዲሆን ትፈልጋለች። እኔ ደግሞ እዚህ ሀገሬ ላይ ነው መኖር የምፈልገው እና አልተመቻቸንም። በቃ ተጣላሁ። እኔም ደግሞ አለ አይደል ፍቅር ይቀንስ ነበር። ለምን? በቃ አለ እኔ እንደምፈልጋት አይነት ሴት አይደለችም። ትንሽ ያለ አይደለ ምን አይነት ሴት ነው አንተ የምትፈልገው? እኔ የምፈልገው ቢያንስ ሀበሻ የሆነች ነበር። እሷ ፈረንጅ ነች? ፈረንጅ ነገር ሳትሆን ሀረብ ነገር ነች እና የመናዊ ነገር ነች። ጸባይዋ ትንሽ ከባድ ነው በጣም እና በሃይማኖትም አለ አይደል ትንሽ ስለማንጣጣም ከባድ ነው በጣም። አይዞህ ታገኛለህ እዚህ ሀገር። እዚህ ሀገር ያው በነገራችን ላይ እዚህ ሀገር ደግሞ በጣም ቆንጆ ብዙ ስለሆነ አይናዋጅ ይሆንብሻል እና
ያቺን ብዬ ሳይ ደግሞ በቃ አሁን ራሱ አንቺን ሳይሽ ራሱ በጣም እየተገረምኩ ነበር። ብዙ ናቸው ግን ቆንጆች ምንድን ነው የሚባሉት? ወይስ ምንድን ነው የተለየ ነገር መጣ እንደ መንግስት የሚሰጣቸው? አይ መንግስት ምን ይሰጠናል? ያው ከራሳችን ነው የሚሆነው። ከተፈጥሮ ደስ ይላል። እኔ ለዛ ነው ሲጀምር ሀበሻ መሆን የምኮረው አለ። ቆንጆ ሴቶች አሉ ከእንዳንቺ እና እንደናንተም ቆንጆ ወንዶች አይጠፉም። ወረ እኔ ወንድ ሲጀምር ከዝንጀሮ መለስ ካለ ይባላልና ሴት ልጅ ነው ሞረ ስለውታ ይወራውና አንቺ ያምሬን ነው በጣም መጀመሪያ ነው ከበረ ስትገቢ ሳይሽ አላረ ድንግጥ ያልኩት። አክቹዋሊ ደግሞ ጠይቀሻለሁ እያልኩኝ ልክ በሩን ስከፍትልሽ መኪና ትይዣለሽ ብዬ ነበር። ምንም መኪናም አላየሁኝም። ወጣ ብዬ ሳይ ቼክ ሳደርግ እንደውም መኪና ማለት ያው እዚህ ፓርኪንግ ላይ ነው ይችላል የሚለውን አስቤ ማለት ያው በታክሲ የምደርሰው ቅርብ ነኝ። እዚቹ ስለሆንኩኝ ሰፈሬ ነው። እዚህ ቅርብ ነው እንዴ? ሰፈሬ ቅርብ ነውና መኪና ይዤ መጣሁ። ምን ተናረለኝ እንጂ አለኝ መኪና አለሽ? ዋው ደስ ይላል። አንቺ በጣም ይሄ ስራ አሪፍ ነው ማለት ነው። ይሄ በጣም አሪፍ ነው። በጣም እንደዛ ከሆነ እኔ ራሱ ስልሽ እዚህ ቢዝነስ ተሰማር በነገራችን ላይ ቢዝነስ ያገኘሁትን በሰራ ደስ ይለኛል። ብዙ አይነት ስራ አለኝ ራሴ ልጅቶች በነገራችን ላይ እና አሪፍ ከሆነ እንደውም ትንሽ ታማክሪኝና ስለዚህ ስራ እናወራና እንጫወትና ሌላ ጊዜ ደግሞ በደንብ ሻይ ቡና እያለን ችግር የለም። አይደብርሽም አይደለ? አይ ነው ለምን ይደብረኛል? ስራ ነው፣ አብረን መስራት እንችላለን። ማለት ትልልቅ በቃ ማስፋት እኮ ነው፣ ስራውን ማስፋት ነው፣ ሌላ ነገር የለም። ዋው ደስ በቃ አይሽ አወራርሽ ለዛሽ ራሱ ደስ የስራ ፍቅር እንዳልሽ ያስታውቃል። ቴንክ ዩ። በነገራችን ላይ ብዙ ሰው እንደውም ቆንጆ ከሆነ ጸባዩ ወይ ደግሞ ዕውቀት አይኖረውም እና አንቺ እንደውም ጸባይሽም ዕውቀትሽም አለሽ በዛ ላይ ይወት ደስ ይላል በጣም። ትንሽ እንትን ነሽ እንጂ ግትር ነገር ነሽ አይደለ? ፐርሰናል ምናምን ታያለሽ እንደዚህ ነገር አይ ነው አላ ማለት ስንገባባ እኮ እነግርሃለሁ ማለት አብረን ስንሰራ ልነግርህ እችላለሁ። ግን ዛሬ በመጀመሪያ ቀን ስለራሴ ልነግርህ አልችልም። ሴት ነኝ ታውቃለህ። አይ በነገራችን ላይ እነዚህ ስራዎች ራሱ አሁን ባል ቢኖርሽ ራሱ ይደብረው ይችላል። አፍራብኝ ነው ወይ ሊሉኝ ይችላል አይደለ? ካለሽ አለኝ ከይልኝ አሁን ይሄ እኮ ፐርሰናል ነው እንዴ? ፐርሰናል እኮ ብዙ ነገር ነው አይደል እንዴ? ግን ያው ቢሆንም ችግር የለውም። እኔ እኮ ሌላ ነገር አስቤ አይደለም እኮ አለ አይደለ? ስራው ላይም አሁን እኔ ያሰብኩት ስራ አለ። አንቺ ዲኮር ያልሽው ስራ ራሱ በጀምረው ደስ ይለኛል። ሜቢ በዛም ልንገናኝ እንችላለን አይደል? ያ ስንገናኝ እኮ ችግር የለውም። ያኔ ልነግርህ እችላለሁ። ግን አሁን ላይ ዝም ኖርማሊ ልነግርህ አልችልም ነው ሀሳቤ እንጂ ማለት አላፍርም። ቢኖረኝ አላፍርም። ቢኖረኝ የለሽ አይ እንደዚህ ምንድን ነው እንደዚህ መሆን ቆይ አይ እንደዛ ሆኜ አይደለም አለ በቃ መናገር ያለብህና የሌለብህ ነገር አለ። አሁን ደግሞ ለስራ ነው የተገናኘነው። ስራውን ከጨረስን በኋላ ለሻይ ቡና ስንገናኝ የምነግር ነገር ይሆናል ብዬ ነው። ችግር የለውም። አይ እኔ የሚደብርሽ ከሆነ ምንም አይነት ጥያቄ አልጠይቅሽም። ያው ከፋሚሊ ጋር ነው የምኖረው። በእርግጥ ሁልጊዜው ከፋሚሊ ጋር ነው። ፋሚሊ እንዴት ነው? ከፋሚሊ ጋር ስራ የራስሽ ስራ አለኝ እንግዲህ አለቃም ነኝ እያልሽኝ ነበረ። ሰራተኞችም አሉኝ እያልሽ እንግዲህ እንደዚህ ከሰራሽ መኖር አይከብድሽም። ደግሞ መኪናም አለኝ ስትይኝ ነበረ ወይስ ጆሮዬ ነው ሳስቼ? አይ አለኝ ግን ያው አለ አይደለ ምንም ወጪ ነው። ያው ዞሮ ዞሮ ቤት እያለ ተከራይቶ መኖር ከባድ ነው አይደለ? አይ ከፋሚሊ ጋር መኖር ይቀላል። የሆነ የራሴ ህይወት እስከምትጀምር ትዳር የሚባለው ነገር እስከሚመጣ አይ በቃ ልንገርህና ትዳር የለኝም። ትዳር የሚባለው ነገር እስከሚመጣ ፋሚሊ ጋር ብኖር ችግር የለውም የሚለው ማለት ወጪ መቀነስ ነው። ቤት ኪራይ ከፍለህ ምናምን አዲስ አበባ ላይ መኖር ከባድ ነው። ደስ ይላል። አሁን ትዳር የለኝም ብለሽ ስትነግሪኝ የቀረብሽኝ መሰለኝ። ስንቀራረብ ብለሽኝ ነበርና አሁን ቀርበሽኝ ነው ማለት ነው ወይስ እንዴት ነው? ማለት አንተ ነግረኸኝ እንዴት እኔ ሳልነግረው የሚለውን አስብኩና ነው የነገርኩህ። አክቹዋሊ ቀላል ነገር ነው። አንቺ ትንሽ አካበርሽው እንጂ እና አሁን አንቺ ለወጪው አስበሽ ነው ማለት ነው። ቤት አልተከራየሽው ምናምን እንጂ ቤት ብትከራይ ደስ ይልሻል ነው ወይስ እንዴት ነው? ብከራይ አሪፍ ነው ግን አለ አይደል ሴቭ ማድረግ አይቻልም። ቤት ኪራይ ገዛ ደስ ይለኛልና ለመግዛት ደግሞ ሴቭ ማድረግ ነው። የቤት ኪራይ አሁን ለምሳሌ እንደዚህ ትልቅ ስራ ላይ ሆኜ ኖርማል ቤት ልኖር አልችልም። የቤተሰብሽ ቤት አሪፍ ነው ማለት ነው? በጣም አሪፍ ቤት ነው ወይስ እንዴት ነው? ያው አሪፍ ነው። እኔም ራሴ ዲኮር ስለምሰራ እሱ ማስተካከል አይከብደኝም አይደለ? ብዙም አይከፋም። ጸዴ ነው ቤታችን። አይ ደስ ይላል። ስልሽ ይሄ ዲኮር ስራ ማለት ይሄን ያህል ፐርሰናል ህይወትሽ ላይ ተጽዕኖ ያደርግሻል ብዬ አላሰብኩም። አንደኛ ቤት ትንሽ ቤት ውስጥ አልኖርም ይሄን ስራ እየሰራሁልሽ። ሁለተኛ ደግሞ
እንግዲህ ባል እንዳለሽ ራሱ ለመናገር በጣም ቁጥብ የሆንሽ መቼም ይሄ ስራ ቢሆን ነው እያሰብኩኝ። ይሄ ስራ ማለት ከብዙ ሰው ጋር ያገናኝሻል ምናምን ነው እንዴት ነው? ቆይ አዎ ከብዙ ሰው ጋር ማለት እንዳልኩ በቃ ትልልቅ ስራዎችን እሰራለሁ። ያው ሆቴሎች ላይ ብቻ ብዙ ቦታዎች ላይ ዲዛይን አደርጋለሁ። ከዛ ከስር ያሉ እሱን ደግሞ የሚያስተካክሉ ሰዎች አሉ። እኔ ዲዛይን አደርጋለሁ፣ አብሬያቸውም አይላቸዋለሁ፣ ቼክ አደርጋለሁ። እነሱ ይሰራሉ፣ እናስረክባለን። በቃ የሚገባቸውን እሰጣቸዋለሁ፣ የሚገባኝን እወስዳለሁ። አይ ደስ ይላል። ቆይ እና ስልሽ አሁን አንቺ ራስሽ ትሰራለሽ? ይቅርታ ግን እንደዚህ ስልሽ እኔ በጣም ስለቀረብሽ በጣም ደስ ስላልሽ ምናምን ነበርሽ። ደግሞ የራስሽ ስራ አለሽ እንግዲህ አሪፍ ገቢ ነው እንግዲህ የምታገኘው ራስ ከስተመሮችም አልሽ እና ትዳር ለመያዝ እንዴት እስካሁን ድረስ ማለት ፍቅረኛ ምናምን እንዴት እስካሁን አለሽ? አዎ መጀመሪያ ያው ላይፌን መቀየር ፈለግኩ። እንዴ ከዚህ በላይ አሁን ቆይ አሁን ከዚህ በላይ እንዴት ይቀየር? አሁን አሪፍ ላይ ነው ያለሽ እንግዲህ አሪፍ ላይ ነኝ። አላ በቃ የሆነ የተሻለ ኑሮ ለመኖር የሆነ አክል መጣር አለብህ እና በቃ ካንተ ጋር ባላንስ የሚያደርግ ሰው ስታገኝ አብረክ ትሆናለህ። አስተሳሰብሽ በጣም ነው የወደድኩት። የምር ነው እንደውም ካስተሳሰብሽ ፍቅር ሊዘኝ ራሱ የምር ነው እየሞከረ ነው። እውነት የምር በጣም ደስ የሚል አስተሳሰብ ነው ያለሽ። ኦኬ አመሰግናለሁ። ብዙ ጊዜ እንደውም እንደዚህ ነጮች ናቸው እንደዚህ አስተሳሰብ ያላቸውና አንቺን ሳይሽ በጣም ደነገጥኩት። እንደዚህ በዚህ ልክ እንደዚህ ብሪሊያንት የሆነ ማይንድ ያላት ሀበሻ ታጋጠመኛለች ብዬ አስቤ አላውቅም። አመሰግናለሁ። እኔ እንድታመሰግኝ አይደለም አለ አይደል ይሄን ነገር ላይ የለም ማለት ሰውን ማበረታታት የለም እና እኔ ላበረታታሽ ደስ የሚለኝን ነገር ልንገርሽ ብዬ ነው። የምጠላውንም ነገር እኮ እነግርሻለሁ። ኦኬ ቴንክ ዩ በጣም ችግር የለውም። እና ስልሽ አሁን አንቺ ቆንጆ ሆነሽ እንደዚህ ደግሞ ውበት ይረግፋል። ታውቂያለሽ ይሄን መሰለ ውበት ሳይረግፍ ቶሎ አንዱን አለ ጎረምሳ ጠብሰሽ እንደውም ህይወትሽን እንትን ብትይ ጥሩ ይመስለኛል። ታማኝም ጠፍቷል። ብቻ ብዙ ነገር አለ። ከዛ እንዳልኩ ከኔ ጋር ባላንስ የሚያደርግ ሰው አለ። በቃ አብሮ የሆነ አብሮኝ የሚሰራ ከኔ እኩል ያል በቃ አለ ይው እኩል ካንተ እኩል የሆነ ሰው ነው የምትፈልገው አይደል? ስለዚህ ከማንም ጋር መሆን አልችልም። አይ ካንቺ እኩል አሁን ባላንስ የሚያደርግ አንደኛ በውበት ባላንስ የሚያደርግ ይገኛል ብዬ አላሰብም። ካንቺ በገንዘብ ከሆነ ግን አይጠፋም። ግን እንዴት በምንድን ነው ሆነ አንቺ በውበት ከሆነ አታገኝም። እኔ ካሁን ልንገርሽ የምሬን እሱ መስፈርት አታርገኝ። አይ ያው በውበት እንኳን ውበት ያው ይጠፋል። ደግሞ ውበት ርገፍ እና በውበት ወጣሚ ጥሩ ነው። ግን ገንዘብ ከሆነ እኔ የምሬን ነው ብዙ ሰዎች አሉ እንደውም የሚስተካከል ሁላ ሳይሆን የሚበልጡሽም ይኖራሉ። ያው ገንዘብ ላይ እንኳን ማለት እኔ ገና ነኝ ብዬ ነው የማስበው። እኔም እንደዛ ገንዘብ ላይ ገና ነኝ ምንም የለም ማለት ያዝኩ የምልበት ታይም አይደለም። ያው ስላለኝ በርግጥ ግን ትንሽ ብሰራ ይዛለሁ። ግን አሁን ያናክላለኝ የምል ሰው አይደለም። ሰው የሆነ ነገር ሳይኖረው አለኝ ሊል አይችልም። አለኝ አይደለም በርግጥ የለኝምም አይደለም። ግን ከኔ እኩል ሜቢ ይብለጠኝም አይኖር ብቻ ገንዘብ ቢኖረው እመርጣለሁ። ቢያንስ ግን አፈልግም ማለት ነው። ቢያንስ እንኳን ከባድ እውነትሽን ነው። በነገራችን ላይ እኔ ግልጽ ሰው ወዳለሁ። ከባድ ነው ከባድ ነው እንዴ አንቺ ለፍተሽ ደረጃ የደረስሽበት ደረጃ ላይ እሱ ከስር የሚመጣ ሰው ጋር ወደኋላ ሊጎትትሽ ይችላል እንዴ አንቺ ልክ ነሽ። በነገራችን ላይ ብዙ ጊዜ እኔ እንደዚህ ሰው ሲመጻደቅ ይገርመኛል። እኔ ድሃ ምናምን ነው አገባለሁ ምናምን ውሸት ነው። ውሸት ነው። ውሸት ምን ያደርጋል? አይ አልፈልግም። ግን ከኔም ያን ያክል እንዲበልጥ አልፈልግም። ባላንስ ካደረገ ከኔ እኩል በቃ ኖርማል። ሀብታም አትፈልጊም ነው? አይ ነው ይሁንም አይሁንም ግን ያው ሀብታም ይሁን አይደለም ግን ከኔ እኩል ባላንስ ማድረግ አለበት። ማለት እኔ ያለሁበት ደረጃ ላይ መሆን አለበት። ቢያንስ አንቺን ቢያንስ ከፍ አድርጎ ከሱ እኩል ማድረግ አለበት። እኩል ከፍ ምንድነው ማለት እኔ ያለሁበት ሁኔታ ያክል ቢያንስ ቢኖረው ከዛ አብረን ማደግ እንችላለን። ግን አላል ከኔ በታች ሆኖ ግን ላሳድገው አልችልም። ይሄን ውሸት ምን ያደርጋል? ይፈልጋል። በጣም ደስ ይላል። እኔም የሆነ ጊዜ ላይ ተሸውጃለሁ። ውጪ እያለሁ ምን መሰለሽ የመጀመሪያ ቢዝነስ ነው ማለት ነው። ከፋዘር ወደ 6 ሚሊዮን አካባቢ የኢትዮጵያ ብር ተበድሬ የሆነች ትንሽ ሆቴል ነገር ከፈትኩ ማለት ትንሽ እቺ ላይ ተከራይቼ በጣም ከባድ ነበር እንደሆነ እንዴት ተቸግሬ እንደነበረ በሷ አላር የለፈው ምናምን የተንሰራራችና ሆቴል አንድ የሆነች ፍቅረኛ ያስኩ በጣም መስልሽ በገንዘብ በጣም ያነሰች ነች። እኔ እሷን አሳደጋታለሁ ብዬ ማለት ነው። እና በጣም በቃ
ተበዘበዘኛለች ማለት ይቻላል። ገንዘብ ዘናቸው በቃ እና በቃ አከሰረችኝ። ከባድ ነው በጣም ይከብዳል። ምንም በተለይ ትንሽ እየተንሰራራሽ ከሆነ ከዛን አክሽ በቃ እኔ ደግሞ በጣም ጎበዝ ነኝ እና እሷን ወዲያው በቃ አቆምኩኝ ከእሷ ጋር። እንደዛ ነው ማለት ሲጀመር አያስፈልግም ነበር ማለት ያው በሰዓቱ አታውቅም ይሆናል። ለዛ ነው ልጅም ነበርኩኝ በጣም ከባድ ነው። እና ከዛ በኋላ ነው እንደውም ቢዝነሴም ተስፋፍቶ አሁን ያለሁበት ደረጃ ድረስ አሁን ፈጣሪ የተመሰገነ ይሁን። የራሴ የሆነ ሆቴልም አለኝ። አሁንም ሆቴል ላይ እየከፈትኩኝ ነው አዲስ። እንደውም ባለ 5 ኮከብ ነው ምሬ ነው እዚህ ሀገር ላይ እንደውም ያኔ እንደውም ኦልሞስት የመጀመሪያው ሊሆን ይችላል። በጣም ከሂልተን ራሱ ይበልጥ አድርጌ ነው የምሰራው። በጣም ብዙ ብር ነው ያደረኩት የምሬ ነው። እና እሱን ነው እንደውም ላንቺ ልሰጥሽ ያሰብኩት ይሄን ነገር ሰርተሽልኝ የምሬ ነው። እሱ ይሳካልኝ ይሄኛው ነው አሁን ያሰብኩት ነገር አስመረቀው እንጂ አስመረቁት በኋላ የምሬ ነው ቆንጆ አንድ ሀበሻ ግብቼ ሁላ ወደ ውጭ ይዣት ቤት ደስ ይለኛል። ምን መሰለሽ ቀደም እንደውም ምን መሰለሽ ወደ ውጭ ከየመናዊ ተዋጋር አለኩሽም ከአረብ ጋር ከሱ ጋር የተለያየ ነው። እኔ ወደ ሀገሬ መመለስ ፈልጌ አለኩሽም ለመለያት በቃ አድረስ ሰበብ እየፈለኩ ነበር። ተመልሰት ይሄዳል። ሃይማኖታችንም ስለሚመስል ጸባያውም ስለሚያስጠላ ምናምን ገንዘብ አላት እኮ አረቦች ገንዘብ አላት ግን ትንሽ አይደለ ሃይማኖት እኔ ደግሞ አይደለ እና ደግሞ ሀበሻ ነበር የምፈልገው እዛ ነው እንጂ እዚህ ሀገር መኖር አልፈልግም። የራሴን ድርጅት እዚህም አለኝ እዛም ድርጅት አለኝ። ያኛውንም እያስፈትኩ አንዷን ቆንጆ እያለች አይደለ ቆንጆ ያኛውን አገበች ታገኛለህ። እርግጠኛ ነኝ ደግሞ ያገኘውም ይመስለኛል። በነገራችን ያምን አሪፍ ነው። ያምን ትንሽ የሚያለፋኝ ይመስለኛል ግን አይነ ውሃዋን ሳየው ግን እሷም እንደኔ አይነት ስሜት ያላት እየመሰለኝ ነው። እውነት የምሬ ነው። እኔም ብቻ እንደሆነ እኔ ሰው አልጠራኝም ግን ያው አይንህን ሳየው ወደ እኔ በጣም እንትን እየተሳበ መሰለኝና አይኔን ያስተውቃል እንዴ? በጣም ነው የሚያስታውቀው። አይሽ እኔ መደበቅ አልችልም። እዚህ ግልጽ ነኝ። በጣም ግልጽ ነው። ግን ስልሽ እኔ ፈጠንክ ምን እንዳትይኝ ያው አለ አይደል ካስተዳደገ አንፃር በጣም ቀለል ያልኩኝና በጣም ፈጣን ስለሆንኩና አይፈጠንክም እንዳትይኝ ፕሊዝ። ሲጀምር በቃ እንትን ቶሎ የሚያወራ ሰው ማለት ግልጽ ማውራት ጥሩ ነው በጣም በቃ እና ግልጽ ስለሆነ ደስ ብሎኛል። ግን አላ እኔ በቃ አይሆን እንዴት ልበልህ ብቻ እኔ ያው ፍቅረኛ አለኝ ማለት አሁን እንደዚህ ስላልኩሽ ያውቀሽ ከኔ ጋር ላለመሆኑ ወይስ ነው? እንደዛ አይደለም አለኝ ፍቅረኛ እንዴና እስካሁን ልቀልጅብኝ ምናምን ወይስ ምንድነው? ሰው ማለት አላመንኩበትም ያለኝ ህይወት ከሱ ጋር ያለኝ ህይወት ስለማላምንበት ነው ማለት በቃ ነው አይኑ ስለማይመች ነው በቃ አለ አይደለ እና እንዳልኩ ከኔ ጋር ባላንስ የሚያደርግ ሰው አይደለም ምናምን ግልጽ አድርጊልኛ። ታዲያ ምንድነው አንዴ ያለኝ አንዴ የለኝም ምናምን እያልሽ ግራም ታገብኝ ወይስ ምን አልፈልግም አይደለም አለኝ ስልህ አለኝ እንዴት አለኝ ማለት አለ ግን ያው አለ ይባላል ማለት በቃ እንደፈለኩ ማድረገው ሰው ነው እንጂ እንደ ፍቅረኛ እንኳን ማስበው ሰው አይደለም። እኔ አሁን ሌላ ፍቅረኛ እየፈለኩ ነው። ምክንያቱም በቃ አላ ከኔ ጋር ባላንስ የሚያደርግ ሰው አይደለም እሱ ኖርማሊ እኔን አስጠግቼ እያኖርኩት ያለሁት ማለት እና ታዲያ ለምን ነው የማፈልጊው ከሆነ ትተሽው ከኔ ጋር ቢያንስ ለምን አትሆኝም? ታዲያ እየፈለኩ ነው ብለሽኛል አይደል እንዴ? ወይስ ምንድነው? ወይ ይከብድብሃል ማለት ይከብድብሃል ማለት እኔ ያልኩ እንዳይሽ አሪፍ ነሽ እኮ እኔ ያልኩ አሁን ለምሳሌ እንደፈለኩ ባዘ ትታዘዘኛለህ እንዴ? የምሬ ነው በጣም ነው የወደድኩሽ። እኔ ምንም አርገ ብትይኝ እኔ ምንም እንደማድረግ የምሬ ነው። አንቺ ብቻ እሺ በይኝ የምሬ ነው። ናይ ነው ማለት እኔ በቃ እሱም በጣም እንትን የፈለኩትን ያዝስኩኝ እግሬን ጣበኝ ካልኩት እግሬን የሚያጥበኝ ሰው ነው ነው እና እግር ማጠብ ምን ችግር አለ ታዲያ? አንቺ ይሄን ነገር ይሄን ቆንጆ ይገር ልሽ አራት እውነት ይሄንን ነው እንዴ ከባድ ነው እንትን ጸባይሽ? ኧረ እኔ በጣም ነው የምሬ ነው። እንደውም ይሄን ነገር ባታዥኝ ራስ ወደ ያጥባለሁ ነው የምን እንትን ማለት ነው ከባድ ነው። አይ እንግዲህ ጸባይን ከቻልክ ችግር የለውም አብረን የምንችልበት ሁኔታ ሊኖር ይችላል። ምንድነው ጸባይ? ቆይ ሌላ ምን ሌላ ተጨሻለሽ ወይስ ተጠጫለሽ እንዴ? እንደዛ አይነት ጸባይ እንኳን የለብኝም። እና ምንድነው ታዲያ ጸባይ የምትይኝ? መታጨሽም ከሆነ ችግር የለውም የምሬ ነው። ሲጋራ ተጨሻለሽ እንዴ?
ነው አላጭስም። ድራግ ማትጠቀሚያለሽ? አልጠቀምም። ምን ከዚህ በላይ እንዴ? አንቺ ጥሩ እኮ ነሽ። ተለቁ እግርሽን እጠበኝ ማለት ነው። ኦኬ አሁን እኔ ባዝ ትታዘዝኛለህ? እሺ ምንሽ ነው? እንዴት ነው ማለት? ማለት በቃ እኔ የፈለኩት ነገር ማዘዝ ያስደስተኛል። ብቻ የፈለኩት ነገር ባዝህ አሁን እኔ አሁን ከፈለኩ እሱን ፓንቴን ላሳጥበው እችላለሁ። ምን? ፀጉሬን ሊያጥበኝ ይችላል። ፓንትሽን አጥባ መታጠብ ከደበረኝ ሊያጥብልኝ ይችላል። እንዴ አክቹዋሊ ያን ያህል ከባድ አይባልም፣ ግን ትንሽ ፓንት ያሻት ጋር ትንሽ ግራ አንቺ ትንሽ ፓንት አንድ ሰው ፓንቱ ነው ራሱ ነው የሚያጥበው እያስባለሁ። ራሱ ሊያጥብ ይችላል። እኔ ደግሞ ተመቸኝ እሱ ማሳጥበዋለሁ። ምን ችግር አለው? እና እሱ ልታረግ ትችላለህ አንተ ፓንት እንደም ችግር ነው። በገርምሽ ፓንት ማጠብ በጣም ነው የምወደው። የራሴን ራሱ ማንም ቢነካብኝ የሰው ያንቺ ጀመር መጥፎ ባህል ነው የራስን ራስ ማጠብ የሚባለው እንጂ እውነት የምር ያንቺ አንተ ትለያለህ። በእውነት እንደዚህ ከተሰማ ትለያለህ ማለት እኔ እንጃ። ያው በተለይ ይሄ በእርግጥ ኋላ ቀርነት ነው የኢትዮጵያ ነገር በጣም የሚያስጠላኝ ነው ሲጀመር። አሁን ለምሳሌ ሆነ ሰው ሴት የባህሏን ማጠብ አለባት እንጂ ወንድ የእሷን ማጠብ የለበትም እና ወጥ ምናምን ወንድ መስራት የለበትም፣ እንጀራ መጋገር የለበትም። ለምንድን ነው የሌለበት? ምን ስለሆነ ነው እሱ ቤት የማያጸዳው? እኔ አሁን ለምሳሌ ባሌ አይደለም በእርግጥ ፍቅረኛዬ ነው። የተሻለ ሰው ሳገኝ የምተወው ሰው ነው። አሁን ከአንተ ጋር ልሆን ካሰብኩኝ አንተ የተሻልክ ከመሰልከኝ ከአንተ ጋር ልሆን እችላለሁ። እሱን ትቼ ግን ምን ያደርግልኛል? ቤት ያጸዳል፣ ካልሲ ያጥባል፣ ልብስ ያጥባል፣ ምግብ ይሰራል። በቃ ቤት ያለ ነገር እንደ ሴት ይሰራል። በቃ ይሰራል። ሰራተኛ መቅጠር አይቻልም ወይስ ምን ያደርጋል? ሰራተኛ ሴት ቢያደርግስ ከእሷ ጋር አላምነውማ። አንቺ በጣም ጎበዝ ነሽ ግን ጭንቅላትሽ ያመረኝ። እኔ እንደዚህ አርቄ አላሰብኩትም። እንደዚህ ግን ታደርጋለህ አንተ? ኖ እኔ የቤት ስራ ምንም አይመቸኝም። ምንም ኮምፈርት ይነሳኛል በጣም። ሰራተኛ ደግሞ አልፈልግም ቤት ውስጥ። የምር በጣም ጭንቅላትሽን የባሰ እየወደድኩት ነው ያወጣሁት። ሲጀመር እኔ ሰራተኛ እኔም አልፈልግም። ኦኬ ተግባብተናል ማለት ነው። አዎ ግን ስልሽ እያስፈራራሽ ነው መሰለኝ እንጂ አሁን ያልሽው ነገር እንዳለ ውጪም የተለመደ ነገር ወጥ ማብሰል፣ ፓንት ማጠብ፣ መታዘዝ የሴት ተባለ እንጂ ወንድም ስራ እኮ አይደል እንዴ? ግን ስልሽ አንቺ እንትን ስራሽኝ ነው። ቆይ እኔ አሁን የሆኑ ይሄ ባልሽ ነው ይሄ እንደ ሴት የምታሰሪው ባልሽ ነው ልበልና እኔ ነኝ ልበልና እንዴት ነው የምታዝኝ? እስቲ ከዚህ ጋር አክት አድርጊልኝ። እንዴት ነው የምታደርጊልኝ? አክት እንዳደረግልኝ ነው የምትፈልገው? አትታዘበኝ እና ደግሞ ችግር የለውም ማለት ነው። እስቲ ቆይ ጠይቀኸኝ ነው አይደል? በዛውም እስቲ እኔ እሆናለሁ አልሆነም የሚለውን ራሴን ልገምግም ነው እስቲ። ኦኬ እሺ። እኔ እንዴት መሰለህ ማዛው አክት ማድረግ እንግዲህ እንደዚህ እቀመጣለሁ። እኔ እንደዚህ ትቀመጫለሽ? ግን እሱ አይቀመጥም። እንዴ መቆም ትችላለህ። እዚህ ላይ አይቀመጥም? እንደዚህ ግሩን ተክሎ ነው። አይ እኔ ቆማለሁ። እኔ እያዘዝኩት አይቀመጥም። ኖርማል ይቀመጣል እኮ ግን እኔ እያዘዝኩት አይቀመጥም። ቆመ ባዘ ደስ ይለኛል። እንትን ቢሆንስ አክት ማድረግ እስከሆነ አይ አክት ስልሽ እንደዚህ እንደቆምኩ አስቢው። ይሄም ቆም ያለው ብለሽ አስቢው። ደግሞ ባልሽ ራሱ ዝም ይሳሰበው አጭር ይመስለኛል። አጭር ነው። ኦኬ የት ነው ያልከው ዛሬ? እኔ ቤት ነው። ቤት ሳይሆን ከጓደኞች ጋር ከነዛ ጓደኞች ጋር መንዘራዘር አቁም አላልኩም? ቤት ደብሮኝ እኮ እንደዛ ነው የወጣሁት። ደብሮኝ? ቤት ደበረ? አጸዳው። ቤቱን እኮ አላጸዳውም። አየኸው አቧራ መቼ እኔ እኮ አስጥቼዋለሁ። ደግሞ መቼ ቆሸሸና ነው ደግሞ ከዚህ በላይ ምን ይሁን? እና ወጥ ሰርተሃል? ወጣው ሽሮ ወጥ ሰርቻለሁ። ሽሮ? አይ ሽሮ ከመቼ ጀምሮ ነው የምንበላው? አንዳንዴ እኮ ሽሮ ምን ሞክር ቀይ ያለው ድምሳሽኝ አልጫ ለስራ ብዬ አልጫ ሽሮ እኮ ነው። ጭራሽ አልጫ? እኔ አልጫ ልበል? እኔ ሽሮ በላለሁ ወይ ሲጀመር? በቃ እሺ እንደውም ይቀቅልልሻለሁ፣ ችግር የለውም። ጭራሽ እንደውም ይጻምክ እንደዚህ ለመሽ ነበር እኮ ለሽ ተመቻለሽ እንዴ? ታዲያ ባይሰራ ይገርማል እንዴ? ምን ችግር አለ? አዛውለው እንደፈለኩኝ። ኦኬ ለምሳሌ ምን አለ አሁን ማለት እዚህ ጋር መቀመጥሽ እንደዚህ አስፈላጊ ነሰሰሪ ነው። እዚህ ጋር እንደዚህ መቀመጥሽ አስፈላጊ ነው። ለምን አስፈላጊ አይሆንም? ይሄን እንዴት ነው መሰለ ማዘው አሁን እሺ ፓንቱን አጥባሃል? ፓንቱን እንደ ጽድት ታሪክ ነው ያጣኩት። ፍግፍግ አድርጌ ነጭ ደርቋል። ነገ ልለብሰው ስለምፈልግ ወይም ወደ ማታ ስወጣ ለብሰዋለሁ። ደርቋል። አይተኸዋል?
በነገራችን ላይ ነጭ እኮ ባይታጠብ እንደውም ፒንኩን ነው የምወደድሽና ፒንኩን እንደውም ጽደት አድርጌ አጥቤ ደርቆሻል። ያንተን መውደድ ማን ጠይቀ? እኔ የፈለኩትን ጠየቅኩ። ነጩን የፈለኩት ነጩን ጠየቅኩ። ታጥቧል፣ ደርቋል። ነጭ ትንሽ ጥቁር ነገር ስላለበት እሱን በደንብ አልደቅም ብሎ ምን አድርገው ነው እንዴ? እኔ አንቺ ልጠቅሽ እንጂ ወይ ጉድ! እያቀጠልከኝ ነው። ይገባሃል? አንቺ ልጠይቅሽ እኮ ነው ያልከኝ። ምን አገባኝ? አንተ አይደለ የምታጠው? የምር ግን በጣም ኮበዛሽ። እንደዚህ ከሆነ ታሰኔ ራሱ ፈሮሽ ነው እንኳን እንደዚህ ነው የምታዥ ማለት ነው። እንደዚህ ነው ማዘው። በጣም ደስ ይላል። እኔ እንደዚህ እለምደዋለሁ ብዬ አስባለሁ። እንደዚህ ኃይለኛ ሴት እወዳለሁ ብለው ያምር እንደዚህ የምታዘው። ሲያስፈልግ ደግሞ ደበድበዋለሁ። ምን ነው እንዴ? ችግር የለውም። ፓንቲ ጠብ፣ ቀይ ጠብ፣ ወጥ ስራ ምናምን ዱላ እንዴት ጫማው ተጸብቷል። አሁንማ ካክቶ እንጣ እንዴ በቃ ይበቃኛል። እኔ እንዴ አስፈራራሽኝ እኮ እንደዚህ ቆንጆ የሆነች ሴት እንደዚህ ስትሆን ሲጀምር አታዝም ነው ቆንጆ የሆነች ሴት ነው እንደዚህ ግን ዱላ ስትይ ነው ዱላው ላይ ትንሽ ነው ዱላ ደግሞ ጨረሰ በቃሽ። እና ይሄ ጸባይ ይመቻል። እኔ እኮ ሲጀምር መጀመሪያም እኮ ልሽ ብዬ ነው እንጂ ደስ ብሎኛል። ግን ዱላዋ ብትቀርልኝ ዱላዋ ቢቀር ደስ ይለኛል። አይ አልደብድበውም። ስቀልድ ችግር የለም እኮ እሺ። አንዳንዴ ተናደሽ ምናምን በትመጪው እሱ እና ይሄ ጸባይ ኮንፈርት አይነሳም ማለት ከኔ ጋር መሆን ትችላለህ። ከዚህ በኋላ እንደዚህ አይነት አክሲ እንደዚህ ሆንኩብህ ከኔ ጋር ትቀጥላለህ ማለት እንደ ባሌ እንደ ፍቅረኛ የታዛኝ ትኖራለህ። ያው እኔ ችግር የለብኝም። አንቺን የመሰለሽ ልጅ እንደዚህ አግኝቼ ነው እኔ እንደውም እንደዚህ ነው በቃ ጠንከር አድርጋ የምትይዘኛል። ቁጥጥር ሲበዛብኝ የወደደችኝ ይመስለኛል። እንደውም አንቺ ስለምትወጂው ነው በጣም ትወጂዋለሽ ማለት ነው እንጂ ወይ እንኳን እሱ ስለሚወደኝ ብቻ ነው አብረን የምርሽን ነው። ምን ያደርግልሻል ታዲያ? ይሄን መተውና እንደውም ነገ ዛሬ ሳትይ አልፈልግህም ብለሽ መንቀር አድርገሽ አንቺ ቤት ነው የሚኖረው። የአንቺ ቤት ነው እየሰራሰብኩኝ መቼም ይሄን ስራ እየሰራሽ እንትን አይ የኔ ቤት ነው እኮ መንቀር አድርገሽ እስከነ ልብሱ እርግጠኛ ሻንጣ ራሱ ያለው የማይመስለኝ በፌስታል ይሄ ምን ነበር ይሄ ምን ፌስታል ኩርቱ ፌስታል አንቺ በጣም ረጅም ወጥቼ ስለቆየ ነው መሰለኝ ቃላቶቹ ምጠቀም እና እሱን በኩርቱ ፌስታል እሱን አድርገሽ ወርወልዳት ይታባል። ከዛ እኔ እመጣለሁ ይሄ ቤት ውስጥ ግን ያ እሱ ያለበት ቤት ትንሽ ደውሎ እዚህ ከፈለሽ ነው ያለው እቺ ዲኮር ሸታንቺ እንደምትፈልጊት ችግር የለውም። ሌላ መከራየት ይችላል። ግን የምሬን ነው በጣም ስልሽ እንደዚህ አይነት ሴት አገኛለሁ ብዬ አንድ ቀንም አስቤ አላውቅም። የምትቆጣጠር እኔ በቃ ታውቃለህ ቤቴ ነው የሚኖረው። እንደዛ ከሆነ እንዳልኩሽ የምር ነው መንቀርሻ ሰጪያለሽ እኔ እመጣለሁ። ካልፈለግሽም እንደነገርኩሽ እዚህም ልንሆን እንችላለን። ከፍለሽ አንቺ ጋርም እየቀጥቀያየን ከፈለገን እንዴ ሲጀመር እኔም አሪፍ ቤት ውስጥ ነው ይሄም ራሱ ቤት ውስጥ ነው እኔ አሪፍ ቤት እንትን እንላለን። አንቺ ፈልግሽው ቤት ውስጥ ኦኬ። አይ በቃ ማለት በቃ አንተ ተመችተኸኛልና በዛ ላይ እሱ ምንም ሊጠቅመኝ አይችልም። እኔ ቤት ነው የሚኖረው። በቃ እስከዛ ብሎ የለውም ምንም የለውም። ስራ ይሰራል። ምንድን ነው ቆይ የሚሰራው? እስቲ ስለባልሽ እስቲ ነገር ስራ ማለት ሌሊት ነው የሚሰራው። ዲጄ ነገር ነው ዲጄ። ምንም ምን ሲጀመር እዛ ተንዛላዝሎ ይመጣል ምናምን። እኔ ደሞዝ የሚሰጠውም አይመስለኝም። እኔ ነኝ የሚሰጠው ለታክሲ ራሱ እንዴ ማለት እና ልጅሽ በይዋ ታዲያ ምን ባልሽ ነው ታዲያ? ኧረ ተው ወደዛ በጣም በቃ ባል እኮ አይደለም ፍቅረኛዬ ነው ባይባልም ነው። እና ደግሞ ካንተ ጋር ከተስማማን መንቀሬ ማን ቀን ነው ማስወጣው። በዛ ላይ ይኸውልህ አንተ ከኔ ጋር በቃ ባላንስ ታደርጋለህ። እኔ ደግሞ እንደዚህ አይነት ሰው ነው የምፈልገው ነገር ያለው ከመጀመሪያው በቃ ስለሚወደኝ እሱ መግፋት ስላልፈለኩ ነው አብሬ የቆየሁት እንጂ ፈልጌው አይደለም። አንድ ቀን ለሱ ሀሳብ ነው የሚያውቀው ዝም አይለኝ ሰው በጣም መሰለሽ እንደምን ታጋሽ ነሽ ብዬ ነው መሰለኝ። እስካሁን ራሱ እንደዚህ አብረሽው ገንዘብ እየሰጠሽው እንዴ ይሄማ ፓንትም አይደለም ስንት ነገር ማጣብ ነው የሚጠበቅበት። እኔ ጓደኞችሽን እያመጣሽ ራሱ ፓንት መስጠት ነው ማሳጠብ ነው። ይሄን ነው የምሬን ነው። አይ እንደዛ እንኳን ከባድ ነው ማለት ወይ ደግሞ ወደ እነሱ ሊሄድም ይችላል። አንቺ ግን ጎበዝ በጣም ማለት አላም ነው ወንድ አይታ ማለት አለ አይደለ በአንተ ቁጥጥር ውስጥም ቢሆን በቃ እኔ እንጃ ቺት ያደርጋል ብዬ ስለማስብ እንደዛ እንኳን ከጓደኞች ጋር ራሱ እንዲቀራረብ አልፈልግም። አልወድም። ይሄን ያለ ይስልሽ አንዴት ነው ለምን ነው ማታኝ ማለት አይኑን ሌላ ሰው ነው ያያል እንዴ ይቀላውጣል አይደል ነው በቃ እኔ በቃ እንዴ ነኝ ያለው ማለት በቃ ቁጥጥር ታበጀልሽ። አዎ አባቴ ተቆጣጥሮ ነው ያሳደገኝና በቃ
ወታደር ነበር አባቴ ደርግ ወታደር ነበር እና በጣም ተቆጣጥሮ ነው ያሳደገኝ። እኔም ጦር ኃይሎች ነው የተማርኩት። በዛ የተነሳ በቃ እንደዚህ አይነት ነገር አሪፍ የተማርኩት ምንድን ነው ጦር ኃይሎች የት ነው ደግሞ ጦር ኃይሎች? ያው እዛ ነው የተማርኩት ትምህርት በሱ የተነሳና በቃ ቁጥጥር ያለበት ቦታ ነው የኖርኩት። ሲቀጥል ደግሞ ሰውም እንዴት መከታተል እንዳለብኝ መያዝ እንዳለብኝ አውቃለሁ። ማለት እንዴት ተምረሻል? ሰውም እንዴት መቆጣጠር መከታተል እንዳለብሽ? ማለት እንዴት መቆጣጠር እንዳለብኝ የሆነ ሰው ማለት ካልተቆጣጠርከው አንተ ላይ ቺት ማድረጉ አይቀርም አይደል? ሰው ቺት እኔ ላይ አድርጎ ደግሞ ማየት አልችልም። እገለዋለሁ እንጂ አልችልም። እንዴ ቀልድ ነው እንዴ ቺት ማድረግ? እኔ ያላረግበትም እሱ ማድረግ የለበትም። ግን እኔ አልፈልገውም። ባረግበትም እኔ ስለማልፈልገው ነው ነው ግን እሱ እንዲያደርግ አልፈልግም። አለ አይደል? አንተ ያንተ የሆነ ሰው ጋር አለ አይደል? በቃ ተረታኛል። አንቺ ቺት ማለት ትችያለሽ፣ እሱ ግን ማድረግ የለበትም። ምክንያቱም አንቺ ገንዘብ ሰጪያለሽ። ያ ባኔ ቁጥጥር ስር ስለሆነ ህይወቴ ላይ እስካለ ድረስ በቃ ከሌላ ሰው ጋር ላይ አልፈልግም። በጣም ስለሽ ልክ ነሽ ነው ብዬ ነው ማሰብ። የምሬን ነው አስቱዬ። እኔ እንደዚህ አይነት ነገር አይቻልም አክቹአሊ፣ ግን ልክ ነሽ ብዬ አስባለሁ። ኦኬ ግን መግደል የሚለውን ነገር ግን ያ ኖርማል ካፌ መጥቶ ነው እንጂ እንኳን እንዴት ሰው ገለለው ነው ቅናት ነው እንደዛ ማለት። ብታይ ግን ምን ታደርጊያለሽ? ያመረጥ ነው ብታይ አሁን ከሌላ ሴት ጋር ብታይ ምን ታደርጊያለሽ? ችግሩ አላየው ካየሽው እንዴ አላየው ያውቃል አለ። ሲጀመር ደግሞ ያውን አልፈልገውም። ካንተ ጋር ለምን ያሰብኩ ነው የራሱ ተመችቶኛል በጣም። አንተ ደግሞ ጸባይ ከተመቸ ምን ችግር አለ? አብረን ይችላል። እኔ ያምረኝ ጸባይሽ እኔ አንድ የሚጣል ጸባይ የለሽ በጣም ስለበናሽ። እኔ እንደውም ወታደር እያነሳሽኝ ነው። የወታደር ጸባይ ደግሞ ደስ ያደርግ። አመሰግናለሁ። ብታይ በቃ ማለት ኮርሶቹን ወስጃለሁ ምናምን ነገር እና በቃ በዛ የተነሳ አላ ራሴን መከላከልም ሰውንም እንዴት እንትን ማለት እችላለሁ አውቃለሁ። በቃ እንዴ ኮርስ ስትይ ትምህርት ወስደሽ የምን ኮርስ ነው የወሰድሽው? እንደ ራሴን መከታተል ያው ቴኳንዶ ምናምን ተምሬያለሁ። ምንም አያስቸግረኝም። ላይፌ ላይ ለምንም ነገር ተጋላጭ አይደለሁም። እንዴ የምርሽ ነው? ቴኳንዶም እንደዚህ ካራቴ ምናምን ትችያለሽ? እናንቺ ማይነገንሽ ማለት ነው። እንደዚህ ከሆነማ ለምን ይማቅጣል? ትቆልፊያለሽ ማለት ነው። መቆልፍ ትችያለሽ እንደዚህ አንገትም ብለሽ? አይ ነው ለምን እቆልፈዋለሁ? ቺታ አያደርግም እሱ ቺታ ካረገም ይቆልፋል። አይ አያደርግም። አንተ ነው ተጠንቀቅ፣ አንተ እንዳታረግ ነው። እኔማ እንዴት አደርጋለሁ? አንቺን የመሰለች ሲጀመር አንቺን የመሰለች ውብ የሆነች የምሬን ነው ስዕል የምትመስል ሴት ላይ እንዴት ሌላ ሴት አለ እንዴ ካንቺ ይበለኝ? ከቁመት ከውበት ከሰውነት 8 ቁጥር የሆነ ሰውነት ይዘሽ እንዴት ቆይ ሌላ ምን አለ? ቆይ ለዛ ከሆነ ማመን ትችያለሽ ማለት ሴት እንደማላደርግ አምናለሁ። አይ ግን ደስ ያለኝ ግን ትንሽ ያልተዋጠልኝ እኔ ቴኳንዶ እንዴት ትችያለሽ? አሁን አንቺ ቴኳንዶ ትችያለሽ? እንደዚህ ያው እችላለሁ። ብታይ እንዴት ማለት በቃ ተምሬያለሁ እና ብቃቱ አለኝ በጣም። የምርሽ ነው? ከባድ ነው ማመን የምሬን ነው። በቃ እኔ ራሴን በቃ በአባቴ የተነሳ ራሴን እንዴት በቃ ራሴንም ዙሪያ ያለውን ሰው አለ አይደለም የሆነ እንትን ውስጥክ ከቤተሰብ የምትወርሰው ነገር አለ። እኔ ደግሞ ከአባቴ እሱን ወርሻለሁ። በጣም አሁን እዚህ ጋር አሁን እግርሽን እንደ ቴኳንዶ ይሄ ምን ኪክ ነው የሚባለው? ምን ኪክ ነው የሚባለው? እሱ ኪክ በይብልሽ ትያለሽ? አሁን ያ ላላ የምርሽ ነው? መቼም ነው በጣም ደስ ደስ ይለኛል። ቢያስ ደስ የሚለኝ ወይኔ ምናምን ብዬ ያለ አይደል ፍሬንድ ይጨምር ይቻላል። ምን ችግር አለው ማለት ቴኳንዶ ይችላል። ኃይለኛ ነኝ አልሽኝ። ይኸው ቀሚስ ነው የለበስኩት ነው እኔና አንቺ ያለ ነው። ምን ማን ያየዋል? ሌላ ሰው ይኸው አላ ቢሆን ፓንታላርሽም እየታጠበ ነው። አይ ታጥቧል። እና ከታጠበ ካልሽም ምን ያሰፍራል ታዲያ? እንዴ ፓንት ሳላደርግ እንዴት ወጣለሁ? ሲጀመር አይ ሜቢ ይባልሽ ዘርዘር ላይ መሰለኝ አልሰጠም ምን አስተኛሽ ትዝኛና ሜቢ በጣም ነው የሚያስቸግረኝ ማለት አለ ማሽንም አለ ማሽን ላይ አድርጎ ማስጣት ይችላል። ግን በቃ በእጁ ለምን እንደሚጨምቅ ምናምን እኔ አላውቅም። ብቻ ደስ ይላል። ፓንትሽ ደስ ይላል። ለዚህ ይሆናል። አይ በጣም ይገርማል። እና አሁን እንዴት ነው አትሂድም ወይስ እንዴት ነው? እየዋሸሽኝ ይሆናል ማለት ነው። እኔ ታስፈራለኝ ነው ወይ የዋሸው እንኳን አይደለም። ያመረ በጣም ይሄ እንደዚህ ማድረግ ይችላል። በጣም ጎበዝ ነሽ። ሲጀምር ያው ሌላ ጊዜ አብረን ስንሆን አሳያለሁ። ችግር የለውም። ያው ቀሚስ ስለለበስኩ በዛ ላይ እንግዳ ነኝ አይደል? ለቤትክ ችግር የለውም። እኔ ሲጀምር ራሴ ተተኛለሽ እና ስጠግብብሽ ታ ነገር አድርገሽ
አይ ችግሩ አጠግብብኝም ይመስለኛል ሌላ ሰው ሲጠግብብኝ ቢያንስ ትመስልኛለሽ ላንተ ያለው ግን ሌላ ስለዚህ ማረግ ደስ የሚልሽ የሚያዝናናሽ ነገር ሁሉ ነገር አለሽ ወይስ እንዴት ነው? ወይ ዳንስ ወደደው ዳንስ ማለት ባህላዊ ነው ዘመናዊ ማንኛው በቃ ኖርማሊ መጨፈር በጣም ደስ ይለኛል። የምርሽን ነው? እና አሁን ዘፈን በከፍት ትጨፍራለሽ? ጨፍራለሁ። የምርሽን ነው? የሆነ የሚገርም ዘፈን አለኝ እሱ ልክፈትልሽ ታስነኪልኛለሽ? የምር ይሄን ካረክልኝ ማረግልሽ ነው አጣቂ። አይ የምርሽን ነው? እውነት ሁሉንም ማን ቢቢያ አይሆንም አይደል? አሁን እንደሙ ያዳመጥኩኝ ነበር ባይገርምሽ ስራ ሰራ ዘፈን ማዳመጥ ወዳለሁ በነገራችን ላይ አሁን የከፈችው አንቺ ስትመጪ ነው ያረፈው ጊቻሜ የምሽራ ንበን ተጨራ አመርካማ ማጣሪ አጀት ሽንቱሪ አንጭን ያታነን አብነሜ ሳቢዝወይ አባማሽ ባረንቶ አዶታሽ አጀቶ አደገረ አሽኪቶ ጋዳውታሽ ንብረቶ ጊቻሜ Você basar ጊቻሜ የምሽራ ንበን ተጨራ አመርካማ ማጣሪ አጀት ሽንቱሪ አንጭን ያታነን አብነሜ ሳቢዝወይ አባማሽ ባረንቶ አዶታሽ አጀቶ አደገረ አሽኪቶ ጋዳውታሽ ንብረቶ ጊቻሜ የምሽራ ጊቻሜ ያዝማቾ ጊቻሜ አንቺ ሰይጣን ተቀመጪ ባሪነት ጨቆኖ ለተልሽ እንዴ አንቺ በዚህ ለጥጠው መጣል ነው እንጂ ማነሽ አንቺ ተቀመጪ አትርበትበቺ አንቺ ሻው መጨቆኛ እንዴ ምን ነው አንገትሽን ማለት ነበር ምን ትመስላለች በእናታችሁ ምን አርጊ ምን ዘንበይ ምን ነው ጭራሽ ታማትበልሽ እንዴ እኮ ምን አንቺም ሰው ነሽ ጠንቋይ ምን ነው በሰላም ዘንበይ ምንድነው አንቺ ጨራቅ እንደሆንሽ አውቃለሁ ዘንበይ አትርበትበቺ በእናትሽ አትርበትበቺ ናው ስትሙላፈጫ ነበር እንዴ እንዳይለኛ ቴኳንዶ ይችላል አላልሽም እንዴ ቴኳንዶ ይችላል አላልሽም አናትሽ ልክፈለው ምን ነው እንዴ ምን አልኩ ዘንበይ አሁን ዘንበይ አሁን መጠይቅ ይኸውልሽ ያናደርሽኝ ነው አሁን መጠይቅሽን ተመልሻለሽ ያዳምጥሽኝ ነው አይደለ እስካሁን ድረስ እንደዛ ሳዋራሽ የነበረው ለምን እንደሆነ ታውቂያለሽ እስካሁን እንደዚህ ማዋራሽ ባለቤትሽ ነው ይላከኝ ይሄ ዲጄ ብለሽ ስትነቂው ፓንት ስታሳጠቢው የነበረው ማለት ነው ማለት ምን ማለት ምንድነው ማለት ይኸውልሽ እንዴ ባልሽ ዲጄ የሚሰራው ባልሽ ስትነቂው የነበረው ባልሽ እኔ ይኸውልሽ ከዚህ በኋላ ማን እኔ ጀመር አታስመሲ ጀመር ስቀልድ እኮ ነው እንደዚህ ያልኩ አንተ እውነት ወደኛለህ አትወደኝም ለማለት ፈልጌ እኮ ነው ዝም በይ ይኸውልሽ አዳምጪኝ እኔ እስካሁን ድረስ ስሞላፈጥ የነበረው አብሬሽ አንቺን ለመፈተን ብዬ ነው እንጂ አንቺ ጨራቀ እንደሆንሽ አውቃለሁ አዳምጪኝ ካንቺ ጋር አሁን ካንቺ ጋር አንቺ በዚህ ጸባይሽ ካንቺ ጋር መሆን ይፈልግ ሰው ያለ ይመስልሻል ዝም በይ አትበይኝ ደግሞ መጠይቅሽን ብቻ መልሽልኝ አሁን እዚህ ጋር ኃይለኛ ነሽ ስትበይ አንቺ ነሽ አሁን ባለቤትሽን እንትን የምትይው እኔ ሲጀመር ማለት ነው አዳምጪኝ እሱ እንደዛ የሚያደርግልሽ አንቺ የምታዥውን ነገር እንዳለ የሚያደርግልሽ በጣም ስለሚወድሽ ነው ምን ይዘጋሻል ቀደም ኃይለኛ ነኝ ጨቁኖ አለው ምናምን ብለሽ እዚህ ላይ እንደ ፊንጣ ፊት ምናምን ብለሽ አልነበር እንዴ አሁን ምን ይዘጋሻል አውሪ እንጂ መጠይቅሽን መልሽልኝ
ምን ሆነ ነው ግን ደህና ነገር አት እንዴ እንዳነኪኝ ምን ሆነ እንደዚህ እንኳ አሁን ተስማምተን እኮ እየወራን ነበር አይደል እንዴ ይኸውልሽ አዳምጪኝ እኔ ማለት ነው አትንኪኝ ይኸውልሽ እኔ የኔ ሰውነት እንዳነኪ እሱ ልተዋዋለሁ በቃ እንስማማኝ እኔ እሱን እንድታዩ ምናን አይደለም ሲጀመር እሱ ነው አንቺን የሚተውሽ አንቺ አይደለም የምትይው ምንድነው የምትለኝ ምን ሆነ ነው አሁን ደህና እያወራን አልነበር እንዴ ምን ሆነ እንደዚህ ተቀያየርከው ይኸውልሽ እስካሁን እንዴ ደህና ሆኜ ሳዋራሽ የነበረው አንቺን ልፈትንሽ ብዬ ነው ማለት የምን ፈተና ነው ይሄ ማንነትሽ አለ አይደለ ይሄ ማንነትሽ ለሞቅ ይሄ ካገኘሽ ወንድ ጋር እንደምትተኝ ለማጣራት ብዬ ነው ደረስኩበት ምን ማለት ነው አንቺ ምን ይሄ ነው ምን አረኩን ካንተ ጋር ጨማለቃለ እንዴ አንተ ካገኘሽ ወንድ ጋር ትኛለሽ ትለኛለህ ምን ማለት ነው ትተኛለሽ ለምን እንዴ ለሰው ይኸውልሽ አንቺ አናትሽን ነው የምልልሽ ጭራሽ እንትን ትያለሽ እንዴ ምን ማለት ነው ምን ከኔ ጋር ለመሆን ባልሽ ለምቶ አሰብሽ የባስ በለሽ ደግሞ ዝም በይ የባስ በለሽ ደግሞ ምንድነው የምትለው እኔ መባገጥ ችግር የለውም እሱ ማንነት ሲጀመር ምንድነው የምትለው ስለኔ ማንነት አይደለም ማለት ስለአንቺ ማንነት ለማውጣት ነው የመጣሁት አወጣሁት ይሄን ማንነትሽን ጭራቅ የሆነ ሰይጣን የሆነ ማንነትሽን አትጩይ ይኸውልሽ አትጩይ በዚህ ነው ማንነትሽን ምልልሽ ልካኝና እናያለን ይኸውልሽ እስካሁንም ያልመተውሽ ትንሽዬ ለሴት ልጅ እኔ ሲጀምር ሴት ልጅ ስላልኩኝም ይኸውልሽ ሴቶችን ይቅርታ አንቺ ግን ማን ነው ይኸውልሽ ሲጀመር ይኸውልሽ እስካሁን ስትሞላፈጭ የነበረውን የምን መሞላፈጥ ነው ምንድነው የምታወራው አንተ አይደል እንዴ ያወራኸኝ እኔ ያወራው እኔ በወራሽም እንደዚህ ላዋራሽ ሰው ሁሉ ባል የለኝም ብለሽ ነበር አይደለ ከዛ በኋላ አለኝ እፈተዋለሁ እኔ በማገጠበት ችግር የለውም ስለማልፈልገው ነው ታዲያ ምን ችግር አለ ካልፈለግሽ መተው ነበር ሲጀ አንድ ነገር ልንገርሽ ዝም በይ አዳምጪኝ ይኸውልሽ እንደመታሽ ያስገደድሽኝ ነው አዳምጪኝ ይኸውልሽ ሌላ ነገር ውስጥ ባንገባ ደስ ይለኛል አዳምጪኝ እኮ ዝም በይ የምጠይቅሽን ብቻ መልሽ ዝም በይ ይኸውልሽ ይሄን ገንዘብ ያመጣሽውን አሁን ዲኮር መሰሪበትን ገንዘብ ያመጣው ባለቤትሽ ነው ዲጄነት እየሰራ ለሊት እየወጣ እንቅልፉ ነው አዳምጪኝ ዝም በይ ስላንቺ ማላቅ መሰልሽ ብዙ ነገር አውቃለሁ ምን ይልክ ነው ሲጀመር አንቺ ከየትም ገንዘብ አታመጪም በዚህ ደደብ የሆነ ጭንቅላትሽ ይሄ ጭንቅላት ሲጀመር ይሰራል ማን ነው ደደብ የምትለው አንቺ ሌላ ማን አለ ሲጀመር ሌላ ነገር ደግሞ ልጨምርልሽ ያው ለምታወራው ነገር ይኸውልሽ እስካሁን ድረስ ማን ነው ያው የምታወራው ነገር እየተጠነቀቅ ደደብ እኮ ነው ያልከኝ አሳነስኩብሽ ደደብ ስላልኩሽ ትቀራልሽ አሳነስኩብሽ አንቺ ድንጋይ ነሽ ሰሚኛልሽ አይደለ ድንጋይ ማለት ነው ምን ያክል ነው ዞር በል ሂድበት በቃ ይኸውልሽ በዚህ አናትሽ ያስገድርሽኝ ነው በዚህ አናትሽ እንዳለልሽ እንዴ ተቀመጪ ይኸውልሽ ሌላ ይሄን እንድትጠቀማ ይኸውልህ አትንተ ዝም በይ ይኸውልሽ እስካሁን ስትወሪ የነበረው እራሱ ማለት ነው በካሜራ ይዤዋለሁ ምን ማለት ነው ይኸውልሽ ይሄን በካሜራ አስኩት እንዳለ ፐብሊክ ላይ እለቅልሻለሁ ሁሉም ሰው ያውቃል አንቺ ምን አይነት እርካሽ ሴት ምን ማለት ነው ለስራ አይደል እንዴ እየጠራህ ለስራ እየጠራችሁ እንደዚህ ማለት ጀመራችሁ ምንድነው የምን ካሜራ ነው ተቀመጪ የምን ስራ ነው ስራ ትያለሽ እንዴ ስራ ብለሽ ከመጣሽ ስራሽን ሰርተሽ ለምን አልሄድሽም አንተ ከኔ ጋር ለምን ሌላ ነገር አሰብሽ ይኸውልሽ ይሄ ነው ዋናው ፈተና ይሄ ነው ሲጀመራች ምንም የለሽ ምንም 5 ሳንቲም የለሽ ቁጭ በይ የትም አትሄጂም ይኸውልሽ አዳምጪኝ ይኸውልሽ አንቺ 5 ሳንቲም የሌለህ አንተ ነህ እሺ ጨምላቅ እኔ ይኸውልሽ የሰማኝና ሳከት ዝም ብላ ትግስትን እየተፈታተሽው ነው አንተ እየታውቀኝ ነው እንደዚህ የምታወራው ስለኔ እኔ አንቺን እንደዚህ ለማዋራት ብዙ ማወቅ የለብኝም በዚህ ጋር አሁን ባየሁሽ በትንሿ ደቂቃ ማንነትሽን አውቄያለሽ ማለት አንቺ ባላለሽ አንድ አታፍሪ መሆን ከኔ ጋር ፍላፊ ራሱ እንደስትከፈት ምን ነው እኔ እና አንተ አብረን ልንሆን አይደል እንዴ ተግባባን ባሌ አንተ ነህ ከዚህ በኋላ ይኸውልሽ ሰሚያለሽ እኔ ባልሽ እሺ ተረጋጋን እናውራ እያወራን እንደነበረው እናውራ እኔ ያንቺ ባል ልሆን አልችልም እንዴ ተግባብተናል እኮ አይደል አሁን ባልሽ ሆናለሁ ብለህ ነበር አይደል ቆይ ለሱ ምንም አይነት ስሜት የለሽም ምንም ስሜት የለኝም ባሌ ሳይሆን ሰራተኛዬ ነው አልኩ እኮ በቃ እኔ አልፈልግም ከሱ ጋር ምንም አይነት ነገር የለኝም እንዴ ምን ሆነ ነው ተግባብተናል አይደል እኔ እናንተ እኔ አንተን ነው የምፈልገው ይኸውልሽ አዳምጪኝ እኔ ካንቺ ጋር ልሆን አልችልም ቀንተ ነው ልደውልና ወጥተህ ጠብቂኝ ከቤት ልበል ልብሱን ይዞ ይወጣ እኔ እንደዚህ እንድትይ ማር ለምፈልገው አዳምጪኝ እኮ ምንድነው ምን ሆነ ነው ታዲያ ሲጀመር እነግርሻለሁ አይደለ እኔ እዚህ ጋር የመጣሁት ባልሽ ልኮኝ ነው ሲጀመር ማለት ነው ምንድነው የለም ደግሞ እሱ ደግሞ እንደዚህ ኬታውቆ ነው የሚልክ ቆይ አሁን እኔ የምጠይቅሽን ብቻ መልሽ ለሁን ለሱ ምንም አይነት ስሜት የለሽም ምንም አትፈልጊውም ምንም አይነት ስሜት የለኝም ባሌ ሳይሆን ሰራተኛዬ ነው እንደውም ና አብረኸኝ መኖር ከፈለክ ራሱ ሰራተኛ አድርጌ እኔና ብታ አብረን መኖር እንችላለን ምንም የማይመስለው ሰው ነው በቃ እሱ ሰራተኛዬ ነው ሲቀጥል ደግሞ በምንም አይመጥነኝም ብር የለው ምን የለው እኔ እኮ ነኝ እያኖርኩት ያለሁት ምን ሆነ ነው አንተ እየነገርኩ ነው በቃ ከኔ ጋር ባላንስ የሚያደርግ ሰው ነው የምፈልገው አንተ ነህ ይኸውልሽ ሰሚያለሽ እኔ ከአንቺ ጋር ሲጀምር ባላንስ የሚያደርግ ሰው አይገኝም አንቺ በጣም የምታስጠጊ ጭራቅ ሴት ነሽ እና አሁን ለሱ ምንም ስሜት ከሌለሽ ከኔ ካንቺ ጋር ማውራቱም እንደዚህ መጨቃጨቁም እኔ ምንም ፍሬ ያለውም እየመሰለኝ አይደለም ቀጥ ብለሽ ተነስተሽ ውጪልኝ እኮ እኔ
ከአንቺ ጋር እኔ ምንም ከዚህ በኋላ ማወራው ነገር የለም። ተነስተሽ ውጪ። አንቺ እንዳንቺ እኔ ደፋር አይን አውጣት የተጋጥመኝ ሲጀመር አይቀም። ውጪ ተነስተሽ ውጪ። ምን ማለት ነው? ተነስተሽ ውጪ። እኔ እኮ ወድጃለሁ እያልኩ ነው። በአንድ ወድጃለሁ ትያለሽ። አናትሽን ልበልሽ እንዴ? ውጪ ልኛው። ተነስተሽ ውጪ። ከአንቺ ጋር ማወራበት ጊዜ የለኝም ያልኩ። ተነሽ ነው ውጪ። ምን ቀንታ ነው? ምንድነው? እሺ እንደዚህ የሚያደርገሽ አንቺ ጭንቅላትሽ አይሰራም? የምርም ድንጋይ ነው እንዴ? የምን ፍቅር ነው የምትይው? የምንቀራትን ተነስተሽ ውጪ እኮ እያወራን አልነበረው? ያሁን ቀንጣራናት እንግዲህ ተመልካቾቻችን ፕሮግራማችን የተመለከታችሁት ይመስላል። እንግዲህ የዛሬዋ ሴት ምን አይነት አይን አውጣ፣ እኔ ሴትም ብዬ አልጠራትም፣ ጭራቅ ናት፣ እንስሳ ናት ማለት ይቻላል። በዛ ላይ ድንጋይ ማለት ይቻላል። ምንም የምትባለውን አሰማ፣ የምትከራከርበትን ነገር የምትጮህበትን ነገር ራሱ አታውቅም። ዝም ብላ መጮህ ነው። ምንም አይነት የፍርሃትም ስሜትም ራሱ የሚሰማትም አይመስለኝም። ሌላ ነገር የምትጠቀም ይመስለኛል፣ እጽ ነገር እንጂ እንደዚህ የአይነት ሰው እኔ አጋጥሞኝም አያውቅም። በዛ ላይ ባሏን በጣም ነው የምትበዘብዘው። መበዝበዝ ብቻ አይደለም፣ ገንዘቡንም ትወስዳለች፣ በዛ ላይ ትመታዋለች፣ ትቀጠቅጧለች። እሱ እንደውም ሲነግረኝ በጣም ነው የሚወዳትና ይህንን ነገር በጣም ስለሚወዳት ብቻ እሱ አምኖ ተቀብሎ ነው የሚኖረው። ትማግጠብኛለች ብሎ አስቦ ነው ሁላ እንጂ እሷም ትወደኛለች ብሎ ያስብ ነበረ እኔ ጋር የመጣው። ይህን ቪዲዮ ለሱ ማሳየ ይሆናል። እንግዲህ በጣም ይወዳታል እንደምትመለከቱት። ይህንን ሲያይ ይጎዳል ብዬ አስባለሁ፣ ግን ቢጎዳ መቀበል አለበት፣ ምክንያቱም የተመታ ነው። ኢቨን እንደሰማችኋት ፓንት አሳጠባለሁ እያለች ነበር። ይሄ ነገር ራሱ እውነት ነው። እኔም በራሴም በተወሰነ አጣርቼ ነበር። እሱም ከራሱ አንደበት ብሎኛል ብዙ ነገር እንደሚያደርግላት። ይህን ነገር ካደረገ በጣም ይወዳታል ማለት ነው። ይህን ቪዲዮ ሲያዩ እንግዲህ የሚሰማው ስሜት ከባድ ነው የሚሆነው፣ ነገር ግን መቀበል አለበት፣ ምክንያቱም ለሱ የምትሆነ ሴት አይደለችም። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።